ያሙኔ ጠረጴዛው ትላንት ሲዞር ኢዮብ ነው የሚባለው አንድ ልጅ በጣም አደገኛ ልጅ ነው። በስማ ጌታ ይጠብቀን እንጂ ኢዮብ ቤቱ ጠባብ ስለሆነ መዞር አቃተዋል። ብቻ የአኬ ነው ይሁሉ አኬ በጣም የሰራው ስራ እውነት ጥሩ አይደለም። ልጆቹ ከፔንቴኮስታል ሳብ አድርጎ አወጣቸውና ከዛ በኋላ ደግሞ ለብቻቸው ሲያገኝ እንትን አደረገ። እንደዚህ በሚያስኮራ ትምህርት የሚያስኮራ ትራዲሽን እና የሚያስኮራ ምን ልበል የአምልኮ ስርዓት ምናምን የለውም እኮ ፔንቴ እኮ እንደው ዝም ብሎ እግዚአብሔር በኪነ ጥበቡ የደገፈው ህዝብ ነው እንጂ ኦርቶዶክስ 24 አንተን አይደል ቀርተህ የለጠፍከኝ ትተሃል። አይ ቲንክ ትሰማለህ እኮ አንተ ጥሩ ሰው ነህ በእውነት። ዘማሪው ከቸርች ለአንዴና ለመጨረሻ ጊዜ መውጣቱን አረጋግጧል ማለት ነው። የዓለም እንጉርጉሮ በሚለው ዝማሬ የምታውቁትና ባክግራውንድ ላይ የከፈትኩላችሁን ዝማሬ ሲዘምር የተባረካችሁበት ዘማሪ አዶናይ መኮንን እነሆ ለአንዴና ለመጨረሻ ጊዜ ከክርስትና መውጣቱን አረጋግጧል። በተቋም ውስጥ የሚደበቅ እግዚአብሔርን አላውቅም፣ ተቋም ውስጥ እግዚአብሔር የለም ሲል የሚያበረታታ ሲሆን በሃይማኖት ውስጥ ምንም አይነት እግዚአብሔር ዓላማ እንደሌለ በሶሻል ሚዲያዎቹ እያስተማረም ቀጥሏል ማለት ነው። እናንተ ይህን ጉዳይ ስታዩ ምን ተሰማችሁ? ለወንድማችንስ መልእክት ካላችሁ በኮሜንት ላይ ያስፍሩልኝ። አዲስ ነገር ካለ ወደ እናንተ ማድረስ ይሆናል። ሰላማችሁ ይብዛ። ሐዋርያቶቹ ቅብብሎች ነበራቸው ወይ? ከማን ሐዋርያቶቹ ቅብብሎች ያነበራቸው? እውነት አንድን ቤተክርስቲያን ሐዋርያዊ ቅብብሎች ኖራታል ለምንል ከሆነ አፖስቶሎችስ ራሳቸው ቅብብሎች ነበራቸው ወይ የሚለውን ነገር ያስነሳል። የሰይጣና አሁን ስለዚህ ሰውዬ ምንም ማለት አልፈልግም። ያው ያለበት የእውቀት ደረጃ ነው እንግዲህ በኋላ ላይ የሚጠቅሳቸው በየአካባቢው የሚታወቁ ባዕድ አምልኮች አሉና ከነሱ ተርታ ነው ክርስትናን ለመጥቀስ የሞከረው ማለት ነው። እና ምንም ስም መጥራት አይጠበቅበትም። የሚጠመጠሙ ኦርቶዶክሳውያን ናቸው፣ አባቶች ናቸው፣ ካህናት የሚያማትቡ በጌታ በኢየሱስ ክርስቶስ መስቀል ምልክት የሚያማትቡ ክርስቲያኖች ናቸው። መስቀል ምልክትን አማትቦ ነው ከዛን በኋላ ጣዖት አምላኪ አድርጎ የሚናገረው ማለት ነውና ከነዚህ አይነት ድኩማን ሰዎች ጋር መመላለስ አስፈላጊ አይደለም። በሁሉም የሆነ የዘቀጡ ስለሆኑ ማለት ነው በሁሉም መስክ። እኔ ግን ማለት የምፈልገው የኛ ቤተክርስቲያን ላይ አባቶች በአውደ ምህረት በየትኛውም ቦታ የምንፍቅናን አስከፊነት የእያንዳንዱን ስም እየተጠራ ትምህርታቸው መዘርዘር አለበት። ምን ያህል ከክርስቶስ ትምህርት ጋር እንደሚጋጩ በሰንበት ትምህርት ቤት ብቻ ወይም በኮርስ ብቻ ታጥሮ የሚቀር መሆን የለበትም። አውደ ምህረቱ ላይ ቅበተ እምነት ስራ መሰራት አለበት። የሚያምኑትን እምነት ማሳወቅ ከዛስ መቃወም ያለባቸውን እምነት ማሳወቅ አለበት ብዬ ነው ማምነው እኔ። እና ስራ ይቀራል። እና እንደነዚህ አይነት ሰዎች የሚረጋጉት ህዝቡ ሁሉ ማንነታቸውን ሲያውቅ ነው። አሁን የምር ክርስቶስ የሚወዱ መስሎ ለመታየት ስለሚጥሩ ምን ያህል ክርስቶስ እንደሚጠሉና በተግባራቸው የክርስቶስ ተቃዋሚ እንደሆኑ ማሳየት ስለሚያስፈልግ ማለት ነው። ወታደር እኮ በረሃ ላይ የሚኖር ነው፣ መከራ ውስጥ የሚኖር ነው። ለሀገሩ የሚታመን እኮ ነው ወታደር እኮ ለሀገሩ ደጀን የሚቆም እኮ ነው። የወታደር ልብስ ለብሰህ ያልሰለጠንክበትን ደም ያላፈሰስክበትን የወታደር ልብስ ለብሰህ የወታደርን ክብር ዝቅ የሚያደርግ ነገር ታደርጋለህ? እንዴት ነህ? ማን ተሰደበ? እና የወታደርነት ክብር ነው። ልጨርስና አወራሃለሁ። ላይቭ ላይ ነው። አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለ።
እና እናወራ እዚህ ጋር ቁጭ እኮ እዚህ ጋር ቁጭ ብለን እናወራ። ችግር የለም። ወይ ልጨርስ ጠብቀኝ፣ ወይ ደግሞ ቁጭ ብለን እናወራ። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ማንንም አልተደበቁም። አደባባይ ላይ ነው የሚሄደው። ሐሰተኛ ነቢያት በእግዚአብሔር ቃል እኮ ችግር አለው ትነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሐሰተኛ ነው ማለት ይችላል። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበትም ሃይማኖቴን መጠበቅ መብቴ ነው። ቢሆንም ስብሰባ ምን ቃርቴ ማውራት ምችለው አንተ የዩ ጩፋ ጋርድ አይደል? አውቃለሁ። ጋርዱን አውቃለሁ። አንተ ጋር ከሱቆኛ ጋር አውቃለሁ። ቪዲዮንም እንትንህንም አውቃለሁ። እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። እኔ እዩ ከተተነ ምንም አውቃለሁ። አንተ ሲስተም እንደሚያውቅ ለዝጋቤር ሆነ ልጨርስና እናወራለን። ችግር የለውም። አንተ የገኛው አቅራቢ ነህ እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሀሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናውቃለን። አደጋ ሲደርስ አይነግሩንም። መከራ ሲደርስ አይነግሩንም። የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል።